ነው ለኔ ተመቸኝ በእነሱ ፍቃድ ነው እንንቀሳቀስ ብዙ አመት ሆኖናል እና እኔ እስከዛሬ ኢንቫይት እያደረገኝ እና እኔ ስነግርህ ፍቅር ገንፍሎብኝ ስሜቴን ብነግርህ ክብር እንደሌለኝ አድርጋ አታስበኝ። ሰላም እንዴት ናችሁልኝ የኔ ምርጥ ፋሚሊዎች አላችሁ ወይ? አለን አማን ዛሬ ከምርጥ እንግዳ ጋር መጥቼላችኋለሁ። ከምርጥ እና እስከዛሬ መጥቶ ሚዲያ ላይ ከማያውቀው አንድ ሰሞን ጋር ብቅ እየላችኋለሁ ማለት ነው። ቢታኒ አይደለች ቢታኒ እና ምን ልላችሁ ፈልጌ ነው። እስኪ ማን እንደሆነ እንግዲህ እናንተ መገመት ትችላላችሁ። የሆነ ትልቅ ሰውዬ ነው። ጀስት ሚዲያ ላይ እንዳልኳችሁ መታታቀም በጣም እማከብራት በጣም እመወዳት ናት። ጓደኛዬ ናች። ኖርማል ጀስት በሌላ እንዳታዩት እና ጀስት ላስተዋወቃችሁ ብዬ ነው ዛሬ ይዤላችሁ መጥቻለሁ። እስኪ ማርሽባ እንዴት አላችሁ ምናምን ሞቀሽ በጣም ተሰከሰላ እንዴ ሰክሽላት አላውቅም እና ጀስት አይ ሞቀሽ አይ ቢያቸው ምን ልበላችሁ እኔ ችግር የለውም የሆነ እንትን ምናምን ኦኬ እሺ የኔ በነገራችን ላይ በጣም የምወዳቸው እና በጣም የማከብራቸው በጣም የሚያከብሩኝ የሚወዱኝ ምርጥ የፋሚሊዎች አሉኝ። ጀስት ሃይ በያቸው ታወቂያቸው። ከዚህ በፊት መተሽ አታውቂም ማስኪ ላስተዋወቃችሁ ብዬ ነው። አንደሽ ማን ትባያለሽ? ከየት ነው የመጣሽው? ስሜ ልንገራቸው ወይስ ቀስ እያሉ ይታወቃል? ንገራቸው። እኔ ከነሱ መደብቀው ነው ነገር የለም። ኦኬ ሃይ እንዴት ናችሁ? ላይክ ስምሽ ሩት ይባላል፣ ግን ማን ብለው ይጠሩኝ ደስ ይላል መሰለ? ማን ብለው ይጠሩኝ? ማን ብለው ይጠራሽ? እኔ ራሱ ማን ብለው ይጠራሽ? ጤና አዳም ብላችሁ ጥሩኝ። በቃ ጤና አዳም ለሁሉም ሰው መድኃኒት ነኝና ያ ጤና አዳም ብላችሁ ጥሩኝ። ለሁሉም ሰው መድኃኒት ጤና አዳም ባይቱ አረንጓዴ ነው አከለው ያ አረንጓዴ ለተሽ የወጣ ታሰሽበት ነው ማለት ነው። ኦኬ ጤና አዳም ሰው ጤና አዳም ብላችሁ ጥሩኝ። አይ እንዳረሳው ስሟን ኮሜንት ላይ ጤና አዳም ብላችሁ ጻፉልኝ። ባይዘ የመርሳት እንትን አለብኝ ጠራ ሳስብ የሆነ ነገር ሳስብ ጤና አዳም እና ከዚህ በኋላ በሚገራርሙ ቪዲዮዎች ላይክ በቃ እንዴት ነው አጠብቁ ሙላ በቃ ማጠብቁት ነው ማትገምቱት ከጤና አዳም ጋር የሚገራርም ቪዲዮ ጠብቁ በቃ አይ ነው የምላችሁ። ከዚህ በኋላ ያለውን ስራዬ ያስታውቃችሁ ማለት የሚገራርም ስራ ማለት ምን አስበሽ ነው? ምን ልትሰሪ አስበሽ ነው? ነገሩ ቀስ ብለን ደርሰናል። ለማንኛውም በሰው ቤት መተሽ በጣም ብዙ አወራሽ፣ ብዙ እንትን አልሽ፣ ጋገርሽ፣ ቦክ እንትን አቦካሽ። አላስጨረሰኝም። ቀስ ይላልሽ ትጨርሻለሽ። እድሜና በነገራችን ላይ ማለት ነው ሶሪ አንድ መላጣ ጓደኛ አለኝ እሱ የደወለልኝ እና ሶሪ እንትን ጸባይሽ አሪፍ ሆኖ ዲሲፕሊንሽ አሪፍ ከሆነ እዚህ ቤት ላይ መተሽ አንዳንድ ጊዜ ሀይት ያቸዋለሽ። ፈቅጄላታለሁ ላይክ የነሱ ፍቃድ ከሆነ ማለት ነው። በነገራችን ላይ ነው ለኔ ተመቸኝ። በነሱ ፍቃድ ነው እንንቀሳቀሰው። ኖ እነሱ ማለት አይደል፣ እኔ ማለት በቃ እነሱ ነኝ። ጀስት እኔ ከፈቀድኩኝ አገኘሽኛ፣ እኔ ከፈቀድኩኝ ያቺ ፍልቅልቋ ልጅ አንጣለ ምናምን ነገር ካሉ አወጣሻለሁ። ጀስት እኔ የፈቀድኩት ነገር ደግሞ እነሱ ይስማሙበታል። ምርጫችሁ ነው አውቃለሁ ጋይስ። ሩት እንዲሁም ማን ነበር ስምሽ? ጤና አዳም ያ እንዴት ነው ጤና እኔ ራሱ ካቀቢ በላይ የሆነችብኝ ነው ጋይስ። ጤና አዳም ካም ዳውን። ኦኬ ጠጋቢ እንዳትወጪ ከካሜራ። ካም ዳውን
አይናፋር ስለሆንኩ ነው ወይ? እኔ ራሱ በቃ እንትን ከአቅሜ በላይ ሆንሽና ጀስት በነገራችን ላይ ስላስተዋወቅኳችሁ በጣም ደስ ብሎኛል። የምሬንም ልሽ እንኳን አወኩሽ በድጋሚ ቴንክ ዩ እና ቤተሰቦች ነው አይደለ? እስካሁን እኔ ቤተሰቦች ምን ለማለት ፈልገሽ? ቤተሰቦች ባይ ዘ ዌይ የሆነም ነግራችሁ ነገር ቢኖር ላይክ እዚህ ጋር የምታዩት ምን ልትይ ነው? ሙጃሂድ እሱ ማለት ነው ከካሜራ ጀርባ ነው በጣም ቤስት ፍሬንድ ነው እንድታውቁት ያክል ነውና ብዙ አመት ሆኖናል እና እኔ እስከዛሬ ኢንቫይት እያደረገኝ እነሱ ይጥሩኝ ብዬ ነው የቀረሁት። እና መች ጠርሽ? ጥፊያ ከዚህ ጥፊ ከፊት ጠሩኛላችሁ ብዬ አስቤ ነው ከዚህ በኋላ እንድታውቁት ያክል ነው እና በጣም ቤስት ፍሬንድ ነን። እስከዛሬ አላስተዋወቃችሁም። ይሄን ጉዳይ ደግሞ እሱን እሙት ምንም አይባልም ሌላና በዚህ ማለት እስኪ አንድኛሽ ታሚኛለሽ ባንዳማን እናንተ መተማማት የለበለም። እንቅጭ ነው ፊት ለፊት ለምን እንደዚህ ነው እንጂ እንድታሙኝ አልፈልግም ጋይስ። እኔ በጣም ነው የምወዳችሁ ማከብራችሁ። አይ ስዌር ቱ ጋድ እና በጣም ያካበረብኝ ስለሆነ ቀጣይ ቪዲዮ እኔ እንድሰራ ከፈለጋችሁ ላይክ ኮሜንት ጻፉ እና ቀጣይ ቪዲዮ እንሰራ ኢንቫይት አድርጉኝ። እወዳችኋለሁ። ሌላ ነገር የምትለኝ ካሪና ምን ነው ፀጉርሽ እንዲህ የምትመችብኝ እናቱ ነበር። ተዋት እሷ ጋር አብድና አድቫይዝ እሷን እርሷት። አንዳንድ ጊዜ እርሷት፣ አንዳንድ ጊዜ የምታደርገውን ተግባር እኔ ችየዋለሁ። አብድናት ምናምን ትንሽ ሸርተት ያደርጋታልና ነው ስቀልድ ነው። አንቺ ደግሞ እንዳታለቅሺ ተናግሬያለሁ። ሶፍት ኖ ማልቀስ የለብሽ። ኮንቲኒቲ ይባላል። ተረጋጊ፣ ስሜታዊ አትሁኚ። አይ ነው እና እንዳልኳችሁ ነው ጋይስ፣ ጓደኛዬ ነች። እንዴ ስንት አመት ሙሉ ማለት ነው ለሱ ብዬ ጻፍኩት ግጥም አለኝና ይሄን ሬት ታደርጋላችሁ እናንተ። ከ10 ነው ሬት የምታደርጉት ማለት ነው። ማራቆ ግጥም አሰክሻቸው አንብብል ይደብራል። ኖ ያው አሪፍ ነው ከእናንተ ጋር አይችልሽ ምን ጀመርሽ ጋይስ? እኔ ከአቅሜ በላይ እየሆነሽ እሺ። እና ሪት ታደርጋላችሁ እናንተ ናችሁ ሪት የምታደርጉት። ደገፍ ነገር ልበል መሬት ሊያዝ የሚጥል ምናምን እንዳይሆን። እሺ ግጠሚ ልንስ ባይ ወይ ሚሩላስ ሰምቶት አያውቅም። ገጣሚ ነኝ። ገጣሚ እንደሆንኩ ራሱ ምክንያቱም እኔ የምጽፋቸው ግጥሞች ሁሉ ምክንያት ስላላቸው አሁን ለሱ እንዳትበሪ ኦኬ ያኒ ለሱ ብዬ የገጠምኩትን ግጥም ልላችኋለሁ። ላይክ ከእናንተ ፊት ነው እንጂ እንደዚህ እሱን አላሞግሰውም። ባይ ዘ ዌይ ሶሪ እና ይገባዋል አይገባውም አይ ዶንት ኖ፣ ግን እናንተ ሪት አድርጉ። ከ10 እንዳትረሱ ኮሜንት ላይ ያስቀምጡልኝ። የት ሄድክ እንዴ? ና እንጂ እዚህ ጋር አለ ግጥም ወይስ ልግጠመው? እኔ ግጥም አጣሽ እንጂ ችግር ግጥምላችሁ። እሺ ግጥም ይልኝ። እሺ ወይ ጀነን ምናምን ልበል? እንዴት ነው ያስጀነናል? ጀነን ያደርጋል። ጀምር አላቆርጥ እና ግጥም ነው የምጀምርላችሁ ማለት ነው። በቃ ላይ ነው የምልላችሁ እስከምችሉ ያክል ማለት ነው። ቆይ ለነሱ ነው እየገጠምሻለሽ? ለኔ ነው እነሱ ሪት ሊያደርጉ ነው። እኔ ሳልሰማ አታውቀውማ። ሰምተው አታውቅም እኮ አንተ እዚህ ጋር ትሰማኛለች። ኦኬ ተረጋጋ። እሺ አዳምጠኛ ነው ማይሰማ የለም። ሬዲ ኦኬ። እሺ ስሚኝ በደንብ አዳምጥ። ርዕስ የለውም ባይ ዘ ዌይ ግን ጀምርና ኦዲየንሶቼ ተመካክረን ባይ ዘ ዌይ ታይትል እንሰጠዋለን። ርዕስ አሪፍ ከሆነ ከተመቸኝ እነግራችሁና ካልተመቸን በዚህ ሰምታችሁ በዚህ ታፈስታላችሁ። እሺ አክሽን ጀምሪ። ኦኬ እንደ በትረ መንግስት ምን አለ ደበስበስ ብታረገኝ ዳሰስ ህይወትንስ ባያት በአንተ አቅፉኝ ዓለምን ብዳስስ እግዚአብሔር ይከፋዋል ኃጢአቴስ ይገዝፋል የመወደደኝ ብዛት እግዚአብሔር ስለሚያውቀው ምን አለ ኃጢአቴን ፍቅሬ በደበቀው እልፍ አላፍ ጠቢባን ፍቅርን በራሳቸው ስያሜ ቢሰጡት በቦታው ሳሉ ነው ስሜቱ ነው የሚያውቁት። እንዲያውም
እንዲያውም በፍቅር እንደኔ የሚጎዱት ከመውደድም በላይ ፍቅርን ነው የሚያውቁት። እና እኔ ስነግርህ ፍቅር ገንፍሎብኝ ስሜቴን ብነግርህ ክብር እንደሌለኝ አድርገህ አታስበኝ። አዎ ብያለሁ እንደው አድርገኝ ዳብስ ባንተ እቅፉኝ ዓለምን ብዳስስ ምን አለ አንድ ቀን ከንፈር ምች መቶት እንደ ደማከሴ ብታረገኝ ፈሰስ አሽር ይሆን ግን እያልኩኝ እየደጋገምኩኝ ከሰማመን ህልሜ በድንገት ባነንኩኝ እንደ ሁሌ ሀሳብ እንደ ሁሌ ጭንቀት ምን አለ አንድ ቀን አይኑን ያየሁት ፍቅሬን በተረኩለት just like best friend ማለት ነው። በቃ እንደ best friend ነው ግጥሙ። ፍቅር የሚለው ያው best friend የሚወደድ ይላል ለበዛ ስቤ ነው እና ያ ነገር እንዳይመስል ብዬ ነው ይዘው ናሬት አድርግ ነኔ እስኪ ዙሪና ወደኔ ግጥሙ እንድገቢ እኔ አፋለሁ ወደኔ ዙሪያሽ ግጥሙ እንድገቢ ሶ የምር ግን ማለት ሪት አድርጉ እናንተ እና እወዳችኋለሁ። ስነ ስርዓት ስላልሰማሁ ቪዲዮውን ደግሜ እሰማዋለሁ ጋይስ። እንደሰማችሁት ነው ጋይስ። እኔ ምናችሁ የለኝም። እወዳችኋለሁ። የምትያቸው ነገር አለሽ? እኔና አንቺ ከካሜራ ጀርባ እናወራለን። ፍቅር ይልግለጽላችሁ ለነሱ በጣም ነው የምወዳችሁ። ሶ ሪት አድርጉኝ። ሪቱ እንዳትረሱብኝ ነው ፈልገው ኮሜንት ላይ ጻፉልኝ እና ቀጣይ ቪዲዮ እንዲያሰራኝ ከፈለጋችሁ ስራን ተጋበሉት። በቃ ካልሆነ ያሰራኝ ብቻ። እወዳችኋለሁ። ደበትረ መንግስት ምን አለ ደበስበስ ብታረገኝ ዳሰስ ህይወትንስ ባያት ባንተ እቅፉኝ ዓለምን ብዳስስ እግዚአብሔር ይከፋዋል ኃጢአቴስ ይገዝፋል የመወደዴን ብዛት እግዚአብሔር ስለሚያውቀው ምን አለ ኃጢአቴን ፍቅሬ በደበቀው። እልፍ አላፍ ጠቢባን ፍቅርን በራሳቸው ስያሜ ቢሰጡት በቦታው ሳሉ ነው ስሜቱን የሚያውቁት። እንዲያውም በፍቅር እንደኔ የሚጎዱት ከመውደድም በላይ ፍቅርን ነው የሚያውቁት። እና እኔ ስነግርህ ፍቅር ገንፍሎብኝ ስሜቴን ብነግርህ ክብር እንደሌለኝ አድርገህ አታስበኝ። አዎ ብያለሁ እንደው አድርገኝ ዳብስ ባንተ እቅፉኝ ዓለምን ብዳስስ ምን አለ አንድ ቀን ከንፈር ምች መቶት እንደ ደማከሴ ብታረገኝ ፈሰስ አሽር ይሆን ግን እያልኩኝ እየደጋገምኩኝ ከሰማመን ህልሜ በድንገት ባነንኩኝ እንደ ሁሌ ሀሳብ እንደ ሁሌ ጭንቀት ምን አለ አንድ ቀን አይኑን ያየሁት ፍቅሬን በተረኩለት